ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ አማርኛ ለጀማሪዎች የሚሆን የመጀመሪያ ፊደላቶችንና እንዴት ነው ማንበብ የምንችለው። ብዙ ጊዜ ፊደላቶችን ለምታውቁ ልጆች ነገር ግን ቃል ለመመስረት ወይም የተሰጣቸውን ቃል አንብቡ ስትባሉ በጣም የሚያስቸግራችሁ አለና እሱ በጣም ቀላል ነው። እንዴት እንደምታነቡና መንገዱን ለማሳየት ያክል ነው። እንግዲህ ይህንን አማርኛ ማንበብ ለምትችሉ ቪዲዮውን ማሳለፍ ትችላላችሁ። ላይክ እና ለሌሎች ሼር በማድረግ ተባበሩን። አዳዲስ ከሆናችሁ ሰብስክራይብ በማድረግ ለሌሎችም ሼር በማድረግ ማለት ነው። ስለዚህ ዛሬ ከዚህ ላይ እንደምታዩት ከላይ የመጀመሪያ ድምፆችን የአማርኛ 34 ድምፆች ወይም ፊደላቶች ከዚህ ላይ ጽፌያቸዋለሁ። እንደምታዩት እነዚህን የጻፍኳቸውን እያስነበብኳቸው በትክክለኛ ድምፃቸው፣ ከዛ መጨረሻ ላይ ከዚህ ላይ ታች ላይ ደግሞ ቃል መስርቻለሁ። እነዚህ ቃል የመሰረትኳቸው እዚህ ላይ ባነበብኩላችሁ መሰረት ነው። ከላይ እነዛን ያዛችኋቸው ማለት ከዚህ ላይ በጣም ቀላል እንደሆነ ስታነቡ ትረዳላችሁ ማለት ነው። ስለዚህ ከላይ ፊደላቶችን እናጥንና ቃል ደግሞ እዚህ ጋር የመሰረትኳቸውን አንድ ባንድ እያነበብንን እንዴት ነው አገጣጥመን የምናነባቸው የሚለውን በቀላል መንገድ እንድትረዱት አደርጋለሁ ማለት ነው። ሁላችሁም እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ኦኬ፣ የመጀመሪያዋ ፊደል እንደሚታወቀው ሀ ትባላለች። ሀ የሚል ድምፅ ነው ያላት። የሀ ድምፅ ከሌሎች የመጀመሪያ ድምፆች ለየት የሚያደርጋት ምንድን ነው? ስትጠሯት መጀመሪያ ላይ አ የሚል ድምፅ ነው ያላት። አ የሚል ሌሎቹ ደግሞ ለምሳሌ ለ በምትሉበት ሰዓት ለ የሚል ድምፅ ነው ያለው ማለት ነው። ሀ ደግሞ አፋቸውን ከፍ ታደርጋችሁ አ የሚል ድምፅ ነው ያለው ማለት ነው። ከዛ እዚህ ጋር ሀ መርፏ የሚባለው ያው ሀ ነው፣ ተመሳሳይ ነው ከመጀመሪያው ጋር ሀ የሚል ድምፅ ነው ያለው ማለት ነው። ከዛ ከዛ ሰ አለ ከዚህ ጋር ሰ። እሺ፣ ቀጣይ ደግሞ ሸ ቀ በ ተ ቸ ሀ ነ። እሺ፣ ከዚህ ቀጥለን ኘ አ ከ ሀ ወ አ ዘ። ስለዚህ ከዚህ ላይ አሁን አ ብዬ ያነበብኩላችሁ የአዘሮች እና የሀዘሮች አፋችን ከፍተን ነው አ ብለን የምንጠራቸው። ሌሎቹ ግን ብለን ነው የምንጠራቸው ማለት ነው። ኦኬ፣ ከዚህ ጋር ዠ የ ደ ጀ ገ ጠ ጨ። ከዛ ጰ ጸ ጸ ፈ ፐ ቨ። በጣም ጥሩ። እንደዚህ ካነበባችሁ አሪፍ ነው ማለት ነው። አሁን አንዳንድ ልጆች ብዙ ጊዜ የምትቸገሩት ምንድን ነው? ከዚህ ጋር ሀ የሚለው ድምፅ አለ። ሀ የሚለው ድምፅ እንዳለ ሆኖ ለን ስትጠሩ ከዚህ ላይ ላ ብላችሁ ትጠራላችሁ። ከዛ ደግሞ መን ስትጠሩ ማ ብላችሁ ትጠራላችሁ። ሰን ስትጠሩ ሳ ብላችሁ ትጀምራላችሁ። በን ስትጠሩ ባ፣ ቀን ቃ፣ ሸን ሻ። ስትጠሯቸው ብዙ ጊዜ የማገኘው ችግር ምንድን ነው? የመጀመሪያዎችን ፊደል በአራተኛ ድምፆች ነው የምትጠሯቸው ማለት ነው። የሀ ድምፅና የአ ከዚህ ላይ ያሳዩቸው ድምፆች የአራተኛ ድምፃቸውና የመጀመሪያው ተመሳሳይ ስለሆነ ስንጀምር በአራተኛ ድምፁ ነው የምንጀምር ማለት ነው። ለምሳሌ ሀ ሁ ሂ ሃ ስንል ሀ ሁ ሂ ሃ የአራተኛውና የመጀመሪያው ተመሳሳይ ነው። ነገር ግን ይሄኛው ለ ስንል በምንልበት ሰዓት የሚል ድምፅ ነው ያለው። ለ ሉ ሊ ላ አራተኛውና የመጀመሪያው ፈጽሞ የማይገናኙ ድምፆች ናቸው ማለት ነው። ከዚህ ላይ በደንብ የመጀመሪያ ፊደላቶችን ድምፆቹን መለየት ካልቻላችሁ ወደ ቀጣይ መሄድ አትችሉም ማለት ነው። በደንብ ማንበብ ይኖርባችኋል። እስኪ አንዴ
እናንበው ደግመን ከኔ ጋር አብራችሁ በሉ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ። እሺ ኘ አ ከ ኸ ወ አ ዘ። እሺ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ። በጣም ጥሩ። ስለዚህ ይህንን የኔን ድምፅ እያዳመጣችሁ ኮፒ እያደረጋችሁ እኔ የምለውን እናንተ ማለት አለባችሁ ማለት ነው። አሁን ያልኳችሁ ደግሞ በጣም ካስቸገራችሁ አፕሊኬሽን አለ ትክክለኛ ድምፆችን የሚያስተምረን ማለት ነው። እሱን አፕ እልክላችኋለሁ። ቴሌግራም ላይ እየገባችሁ ሀይበሉኝ። እዚህ ጋር ቪዲዮ ላይ በምናስተዋውቅበት ስልክ እየገባችሁ ሀይበሉኝ። ያን አፕ ከአወረዳችሁት በኋላ ልክ ቪዲዮ ማለት አፕሊኬሽኑን ይሃ ድምፅ አለች። ለምሳሌ ከዚህ ጋር ይሃን ድምፅ ጠቅ ስታደርጉ ስትነኩ ሀ የሚል ድምፅ ይሰጣችኋል ማለት ነው። ለን በምትነኩ ሰዓት ለ የሚል ድምፅ ይሰጣችኋል ማለት ነው። ራሱ አፑ በጣም ቆንጆ አፕ ነው። ስለዚህ ይልክላችኋለሁ። እየገባችሁ ሀይበሉ ቴሌግራም ላይ አናግሩኝ። አሁን ቀጥታ ምን ሄደው በእነዚህ ቃላቶች ማለት በእነዚህ ፊደላቶች አሁን ባነበብናቸው ብቻ ቃል አገጣጥመን የምናነበው ወይም ፊደላቶችን አገጣጥመን ቃል የምንመሰርተው እንዴት ነው የሚለውን እናያለን ማለት ነው። ቀጥታ ከዚህ ላይ ወደ ጻፍኳቸው ቃላቶች እሄዳለሁ። ኦኬ አሁን ከዚህ ላይ 3 ፊደላቶች አሉ። እነዚህ 3 ፊደላቶች የመጡት ከየትም አይደለም፣ አሁን ከላይ ካሳየኋችሁ ፊደላቶች ናቸው፣ ወይም የፊደል ገበታ ነው ማለት ነው። ከዚህ ላይ ይችን ማን ብለናት ነበረ? አ። ከዛ ቀጣይ ከ፣ ከዛ ቀጣይ መ። ይህንን አገጣጥመን ማንበብ ማለት በብቻ የጠራነውን ፊደል በአንድ ላይ ፈጥነን በአንድ ላይ አገጣጥመን መናገር ማንበብ ነው። ስለዚህ አ ብለናል፣ ከመ። ከዛ ፈጠን አድርገን አ ከመ፣ አ ከመ፣ አከመ የሚል ጽሑፍ ይሰጠናል፣ ምንባብ ይሰጠናል ማለት ነው። ሌላ ማየት ትችላላችሁ። አ መ ነ፣ አመነ፣ አመነ። ከዛ ምን ይላል? ሰጠ፣ ሰጠ፣ ሰጠ ብላችሁ ታነባላችሁ ማለት ነው። ስለዚህ መረጠ፣ መረጠ፣ መረጠ። አሁን እነዚህን ከላይ ያስነበብኳችሁ ልክ በዚህ ድምፅ ነው ማለት ነው። ድምፁን ከመጀመሪያው ከላይ ባስነበብኳችሁ መሰረት ነው እንጂ ድምፁን መቀየር የለባችሁ ማለት ነው። በትክክል ከአልፋቤቱ ላይ ማለትም ይሄ የፊደል ገበታው ላይ ከመጀመሪያው ካነበባችሁት በግል በግላቸው ያነበባችኋቸው ከነሱ የተለየ መሆን የለበትም። በትክክል በግል በግል ያላችኋቸውን ከዚህ ላይ በአንድ ላይም መጥራት ነው ማለት ነው። መረጠ ይላል። ከዛስ ጨመረ፣ ጨመረ። ይሄ ለጀማሪዎች የሚሆን በመጀመሪያዎቹ ብቻ ቀለል የሚል። አሁን አንዳንዶች ደግሞ እነዚህን ማንበብ ትችላላችሁ። ቀጣይ ደግሞ ድምፆቹ ለምሳሌ ሁለተኛ ድምፅ ሲሆን፣ አራተኛ፣ ስድስተኛ፣ ሰባተኛ ላይ ቅጥያ ሲኖራቸው እነዚህ ፊደላቶቹ የሚከብዳቸው ልጆች አለ። እሱንም በሌላ ቪዲዮ እሰራላችኋለሁ። ለዛሬ ግን ለጀማሪዎች የሚሆንና እንዴት ማገጣጠም እንደምትችሉ ነው እያሳየኋችሁ ያለሁት። ስለዚህ እኛው ጨመረ ይላል፣ ጨመረ። ከዛ ቀጠነ፣ ቀጠነ፣ ቀጠነ ይላል። ከዛ ቀለደ፣ ቀለደ፣ ቀለደ። ከዛ ከሰረ፣ ከሰረ፣ ከሰረ። እሺ ከዛ ገበረ፣ ገበረ፣ ገበረ። አሁን ድምፆቹን አይታችኋቸው ከሆነ
ገበረ ሁሎችንም ተመሳሳይ ድምፅ ነው። የሚል ነው ያለው። ገበረ ፈጠነ ፈጠነ። ስለዚህ የሚል ድምፅ መጨረሻ ላይ የሚወጣ ድምፅ አለ ማለት ነው። ሀ እና ከአ ውጭ ያሉት ድምፆቹ የመጀመሪያ ድምፆች ስለሆኑ የሚል ድምፅ ነው ያለው ማለት ነው። ሸለለ ሸለለ። አሁን እዚህ ጋር ስትጀምሩ ብዙዎቻችሁ ሸን ሻ ብላችሁ ትጀምራላችሁ። ሻ አይደለም ሸ ሸ። ስለዚህ ሸለለ ብለን እናነባለን። ከዚህ ጋር ደግሞ ለየት የሚያደርገው ሁለት ማለትም አራት ፊደላቶች ናቸው በአንድ ላይ መለ። ስለዚህ ከዚህ ላይ የተጻፉትን መቀነስም አይቻልም መጨመርም አይቻልም። ያሉትን ባሉበት ቦታ እንዳመጣጣቸው መናገር መጥራት አለብን። መለ መለመለ 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 መለመለ። በጣም ትንሽ ያው ለጀማሪዎች ስትሆኑ ግራ ሊያጋባችሁ ይችላል። ግን ምንም አዲስ ነገር የለም። እንደ ሌሎቹ በትክክል መጥራት ነው። ሁለቴ ከሆነ የጻፍነው ሁለቴ እንጠራዋለን። አንዴ ከሆነ አንዴ ፊደላቶቹን ማለት ነው። መለመለ ይላል። ከዛ ምን ይላል እዚህ ጋር መረ። አሁን ይሄኛው ከዚህኛው ጋር ተመሳሳይ ነው። ማነው በለፋንታ ረና ያደረግነው? ሁለቴ ላለች ከዚህ ጋር ደግሞ ረ። መለመለ የሚለው መረመረ ብለን እናነባለን። ጀመረ ጀመረ ይላል። ከዛ አሰረ ይላል። እሺ ቀጣይ ጠለፈ ይላል ማለት ነው። አገኘ። ሰበሰበ ሁለቴ ነው። እዚህ ላይ ደግሞ ሰበሰበ ብላችሁ ታነባላችሁ። ነበረ ብዬ አነባለሁ ማለት ነው። ከዛ ገጠመ ከዛ ረዘመ ከዛ ቀለለ። እሺ መጨረሻው ዘመረ። እንደዚህ ታነባላችሁ ማለት ነው። በጣም ቀላል ነው። ይህ የሚያሳየው በጣም ቀላል እንደሆነ ነው። ፊደላቶችን መጀመሪያ ማወቅ ለቻለ ሰው ማንበብ በጣም ሲምፕል በጣም ቀላል ስለሆነ ነው። እስቲ አሁን በመጨረሻ ፈጠን ብዬ እያንዳንዳቸው እከልስላችኋለሁ አነብላችኋለሁ ማለት ነው። እናንተ ተከታተሉ። ኦኬ ከዚህ ላይ አከመ ኦኬ አመነ ይላል። ሰጠ መረጠ ጨመረ ቀጠነ ቀለደ ከሰረ ገበረ ፈጠነ ሸለለ መለመለ መረመረ ጀመረ አሰረ ጠለፈ አገኘ ሰበሰበ ነበረ ገጠመ ረዘመ ቀለለ ዘመረ። ኦኬ
እነዚህን ይመስላሉ። በጣም ለእናንተም ቀላል እንደሆነ ተስፋ አደርጋለሁ። በደንብ እንደተማራችሁበት በተለይ ጀማሪ የሆናችሁ ልጆች ስለዚህ ቀለል አድርጋችሁ ስታስቡት ቀለል ይልላችኋል። ቀለል አድርጋችሁ አስቡት እና መማር ፍላጎቱ ያላችሁ ልጆች ከዚህ ላይ በደንብ ጊዜያችሁን ሰጣችሁ መማር ትችላላችሁ ማለት ነው። እንዲሁም ደግሞ በግል መማር ለሚፈልጉ ልጆች እያስተማርን እንገኛለን። በኢሞ፣ በቴሌግራም፣ ዋትሳፕ፣ ጉግል ሚት እና ዙም የተለያዩ ፕላትፎርሞች ተማሪዎች በሚመቻቸው ሰዓት እንዲሁም የትም ሀገር ሆነው ከሀገር ውስጥም ከሀገር ውጭም ሆነው በተለያዩ አረብ ሀገራት እንዲሁም አሜሪካ፣ አውሮፓ የትም ሀገር ሆነው የሚማሩ ልጆች አሉ። እናንተ መማር ከፈለጋችሁ ከዚህ ላይ በቪዲዮ በምናስተዋውቀው ስልክ በ0924 4305 42 እየደውላችሁ ማግኘትና መማር ትችላላችሁ። ህፃናቶች መማር ይችላሉ። ያላችሁ ህፃናቶቻችሁን ማስተማር ትችላላችሁ። እናንተ መማር ፈልጉት ትምህርት እድሜ የገደበውም በሚገባቸው መንገድ ያስተማርን ስለምንገኝ እናንተ እየደወላችሁ አገኙን፣ ተማሩ። ይህን ይመስላል ማለት ነው። በቀጣይ ቪዲዮ በተለያዩ መንገድ በተለያየ አቀራረብ እየቀያየርንን ይዘንላችሁ እንመጣለን። ለእናንተ ጥሩ ነው እና ይገባችኋል በሚለው መንገድ ቪዲዮዎችን እሰራላችኋለሁ። ሁሌም ቤተሰብ ሆኖ ሰብስክራይብ፣ ላይክ እንዳትረሱ። መልካም ጊዜ፣ መልካም ቆይታ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።